የተሰበረ ሁሉ ያበቃለት አይደለም። በዚህ ዓለም ላይ ስንኖር በሕይወት ጉዞ ውስጥ ውጣ ውረድ ያለ ነው። ከመስጠት በኋላ መቀበል አለ። ከማጣት በኋላ ማግኘት አለ። ከማልቀስ በኋላ መሳቅ አለ። ከሕመም በኋላ መዳንና ሥራ ከማጣት በኋላ መልካም ሥራ ማግኘት አለ። ሳትፈተን መልካም ውጤት የለም። ሳትቸገር ደስታ የለም። ለመኖር ዋጋ ትከፍላለህ። ለመኖር ስትል ዝቅ ትላለህ። ለመኖር ስትል እንባ ታፈሳለህ። ለመኖር ከሀገር ትሰደዳለህ። ለመኖር ስትል ዝቅ ትላለህ። ለመኖር ስትል አንገት ትደፋለህ። አንድ ቀን ግን ሁሉም ያልፍና ቀና ብለህ ከሰው እኩል ትራመዳለህ። በዚህ ዓለም ላይ ምንም ነገር ልናጣ እንችላለን፣ ነገር ግን የሚተካ ነው። በዚህ ውል አልባና ውጥንቅጡ በበዛበት ዓለም ውስጥ በትዕግሥት ነገሮችን መርምሮ በማስተዋል በመኖር የውስጥ ሰላምንና መረጋጋትን ከማስጠበቅ በላይ ትልቅ ስኬት የለም። የውስጥ መረጋጋትና የህሊና ሰላምን ማጣት ግን ትልቁ ውድቀት ነው። የህሊና ሰላም ማግኘት ሕይወትን በተሻለ መንገድ እንድናጣጥምና ፈተናን በቀላሉ እንድናልፍ ይረዳናል። ስለዚህ ስንኖር ልብሳችን እንዳይቆሽሽ ሳይሆን ህሊናችን እንዳይቆሽሽ እንጠንቀቅ። አጥንታችን እንዳይሰበር ብቻ ሳይሆን ልባችን እንዳይሰበር እንጠንቀቅ። ይህን አስታውሱ። የተሰበረ እጅ ይሰራል፣ የተሰበረ ልብ ግን አይሰራም። ቢሰራም የቁስሉ ጠባሳ እየደማ ዘወትር አንካሳ ሆኖ ይኖራል። እግዚአብሔር ማስተዋልን፣ ጥበብን፣ ዕውቀትን ከፍቅር ጋር ይስጠን። በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው